ኪዳን ፕሮግራም በኢትዮጵያ ውስጥ እድሜያቸው ከ2 ዓመት በታች የሆኑ ህጻናትን የምግብ እጥረትና የመቀንጨር ችግር ሙሉ በሙሉ ለማጥፋት በ2007 ዓ.ም ይፋ የተደረገ የ15 ዓመት ብሔራዊ የቃል ኪዳን ስምምነት ነው። ፕሮግራሙን ተግባራዊ በማድረግ ትኩረት ሰጥቶ እየሰራ የሚገኘው የባህር ዳር ከተማ አስተዳደር ሰቆጣ ቃል ኪዳን ፕሮግራም በቁልቋል ሜዳ ትምህርት ቤት የምግብና ስርዓተ ምግብ ሰርቶ ማሳያ አካሂዷል። በዚህ ዙሪያ መረጃ የሰጡን የባህር ዳር ከተማ አስተዳደር ሰቆጣ ቃል ኪዳን ፕሮግራም አስተባባሪ አቶ አማራ አስታጥቄ ናቸው። በምግብና ስርዓተ ምግብ ጉድለት መቀንጨርና መቀጨጭ እየተከሰተ ያለበት ሁኔታ ስላለ ይህ ተግባር በሰፊው ደግሞ ትምህርት ቤቶች ላይ ብንሰራ የተሻለ ውጤት ያመጣል ተብሎ ስለሚታሰብ እንደ ሰቆጣ ቃል ኪዳን ፕሮግራም ይህንን የምግብና ስርዓተ ምግብ ስራ የሳፖርት እያደረገ ያለ ፕሮግራም ስለሆነ ይሄ ደግሞ በ2030 መቀንጨርን ዜሮ ለማድረግ እየሰራ ያለ ፕሮግራም ነው። ስለዚህ በ2030 መቀንጨርን ዜሮ ለማድረግ ከሚሰራቸው አንዱ አክቲቪቲ ትምህርት ቤት ላይ የግንዛቤ ፈጠራዎችን ስራ ይሰራል፣ የምግብ ዝግጅት ስራዎችን ይሰራል፣ የገንፎ ዝግጅት ስራዎችን ይሰራል፣ የአትክልትና ፍራፍሬ ምርት ማምረትን ጭምር ይሰራል። እዚህ ጋር የአትክልትና ፍራፍሬ ምርት መመረቱ እዚህ ጋር ግብአቱ ከተገኘ ወደ ምገባ ፕሮግራም ለመቀየር በጣም ቀላል ነው። አሁን እነዚህን በግዥ የሚቀርቡ ግብአቶችን እዚሁ ላይ ማምረት ነው የሚፈልገው። ትምህርት ቤት ውስጥ በማምረት ግብአቱን ከዛ ወደ ምገባ ፕሮግራም ቀይሮ የምገባ ፕሮግራሙን አሻሽሎ አጠቃላይ የመቀንጨርና የመቀጨጭን ሂደት በመቀነስ የአጠቃላይ ትምህርቱ ላይ የሚያደርሰውን ተጽዕኖ ቀንሶ የትምህርት አቀባበላቸውን ማሳደግ። በትምህርት ቤቶች ላይ እንግዲህ በሰፊ እቅድ ነው ያዝነው። ከምገባ ፕሮግራም አንፃር ወደ 24 ትምህርት ቤቶች ምገባ እየተካሄደባቸው ነው። ምግብና ስርዓተ ምግብ 6ቱን የምግብ ምድቦች ያማከለ ምገባ ስለሆነ የሚያስፈልገው ይህንን በየትምህርት ቤቶች የአትክልትና የፍራፍሬ ቦታ እንዲያዘጋጁ የዘር አቅርቦት በፕሮግራሙ አማካኝነት እየተሰጠ ያለ መሆኑን የስልጠና ስራዎችን በክበባት የተደራጀ የምግብና ስርዓተ ምግብ ተጠሪ በየትምህርት ቤቶች ተደርጎ በተጠሪዎች አማካኝነት የእርሻ ቦታው እንዲዘጋጅ እና ዘሮች በሰዓቱ ተሰጠው እንክብካቤ እየተደረገላቸው የምግብና ስርዓተ ምግብ ስራችንን በትምህርት ቤቱ በሰፊው አሰርጸን መቀንጨርና መቀጨጭ እንዲቀንስ ለማድረግ እየሰራን እንገኛለን። የምግብና ስርዓተ ምግብ ፕሮግራም ምግብን በቤት ውስጥ ከማምረትና ከማግኘት ጋር የተያያዘ የግብርናና ማህበራዊ ዘርፎችን የሚያጠቃልል ሲሆን እናቶች ከቤታቸው የተመጣጠኑ ምግቦችን እንዲያመርቱ ዘርና ግንዛቤ ማቅረብ፣ በዚህም ህፃናት የመጀመሪያዎቹ 1000 ቀናት ላይ በማተኮር የአእምሮና የአካል እድገታቸውን ማሳደግ ላይ ትኩረት አድርጎ የሚሰራ ፕሮግራም ነው። የምግብና ስርዓተ ምግብ ትግበራ በትምህርት ቤቶች በማካሄድ ተማሪዎች የተመጣጠነ ምግብ እንዲያገኙ በማድረግ የተሻለ የትምህርት አቀባበል እንዲኖር ረድቷል ያሉን ደግሞ የትምህርት ቤቱ ርዕሰ መምህር ሀገር ነጋ ጥበብ ናቸው። እኛ ትምህርት ቤት ምገባ የተጀመረው 2017 ላይ ነው። ምገባው ሊጀመርበት የቻለው ምክንያት በዚህ ትምህርት ቤት የሚማሩ ተማሪዎች 95% ዝቅተኛ ነዋሪ ማህበረሰብ ልጆች ናቸው። በመሆኑም ምግብ ያስፈልጋቸዋል። ካሁን ቀደም እነዚህ ተማሪዎች በክላስ ውስጥ ቁጭ ብለው መማር አይችሉም ነበር። ማለትም ትምህርት ቤት አርነ እያሉ ከወላጆቻቸው ምግብ ፍለጋ ሜዳ ለሜዳ ነበር ሲዞሩ የሚውሉት። ይሄ ችግር ለመቅረፍ ሲባል ትምህርት ቤቱ ያለውን ችግር ለተለያዩ የበላይ አካላት በማሳወቅ ትምህርት ቤት ተማሪዎች ምገባ እንደሚያስፈልጋቸው ምግብ ካገኙ ሙሉ በሙሉ ትምህርታቸውን እንደሚከታተሉ ችግሩን በማሳወቅ የረጅ ድርጅት ካርተር ኢትዮጵያ እነሱ አማካኝነት የምግብ እህል ተሰጠና የምግብ እህሉ እንደመጣልና ወዲያውኑኛ ማቴሪያል መመገቢያ እቃዎችን በሙሉ አፈላልገን ትምህርት ቤቱ ተማሪዎች ምገባ እንዲያገኙ አድርገናል። የትምህርት ቤቱ ምገባ የተማሪዎች የትምህርት አቀባበል በጣም ከፍተኛ እንዲሆን ረድቶናል። ሶስተኛ አሳላሽና አቋራጭ ተማሪ የለንም። በጤናቸው የተማሪዎች ጤና እንዲጠበቅ ነው።
ቤት የኩኪንግ ዴሞንስትሬሽን ወይም ሰርቶ ማሳያ ዋና ፕሮግራም ተማሪዎች ስለ ስርዓተ ምግብ ያላቸውን ግንዛቤ በተግባር ለማሳወቅ የተዘጋጀ ፕሮግራም ነው። ከዚህ በተጨማሪ በትምህርት ቤቶች የሚመረቱ ልዩ ልዩ የጓሮ አትክልቶች አሉ። እነሱን እንዴት መጠቀም ይቻላል በሚል በባህር ዳር ከተማ አስተዳደር ሰቆጣ ቃል ኪዳን ፕሮግራም በተገኘ በጀት አማካኝነት ሌሎች ግብዓቶችን በመጨመር ልዩ ልዩ ባለሙያዎችን በማካተት ተማሪዎቹ በተግባር ይህንን ትምህርት እንዲማሩ የምናደርግበት ይህንንም ትምህርት ካገኙ በኋላ ወደ ቤተሰቦቻቸው ሲሄዱ ያንን እንዲጠቀሙበት ለቤተሰቦቻቸውም ትምህርት እንዲሰጡበት በማሰብ ያዘጋጀነው ፕሮግራም ነው ማለት ነው። አጠቃላይ ሀገራዊ መልከታ ስናየው በስርዓተ ምግብ ሰፊ ችግር እንዳለ እናያለን። እንደ ከተማ አስተዳደርም በተለይ የተማሪዎች ምገባ ከመጀመሩ በፊት የነበረው ችግር የከፋ ነው። ተማሪዎቻችን ወደ ትምህርት ቤት ሲመጡ በቂ ምግብ አግኝተው አይመጡ። ስለዚህ በትምህርት ከመከታተል አንጻር የመቅረት የማርፈድ በአግባቡ ክፍል ውስጥ ትምህርትን ከመከታተል አንጻር ሰፊ ክፍተት አለ። ስለዚህ ይሄን ለመቅረፍ በማሰብ ከተማ አስተዳደሩና መንግስትና መንግስታዊ ያልሆኑ ድርጅቶችን በማሳተፍ 22939 ተማሪዎች ምገባ እንሰጣለን። ከዚህ ጎን ለጎን ደግሞ የዛሬው ደግሞ ቤት ውስጥ የሚጠቀሙበት ምግብ ደግሞ የበለጠ በንጥረ ነገር የበለጸገ ሁሉ ነገር ያካተተ 6ቱን የምግብ ምድቦችን የያዘ ምግብ እንዲጠቀሙ ለማስተማር የተዘጋጀ የሰርቶ ማሳያ ፕሮግራም ነው ማለት ነው። የምግብ ሂደቶቹ በጣም አሪፍ ናቸው። ከዚህ በፊት አልተማርንም፣ ግን ያው አሁን በተማርነው መሰረት ቤታችን የተሰጠንን የትምህርት ተከትለን የምንሰራ ከሆነ በተለይ ደግሞ ከትምህርቶቹ ሁሉ በላይ የሆነው አእምሮ መቀንጨር ማለት አእምሮአችን እንዴት ይቀነጭራል፣ ምን አይነት ምግብ ባንበላ አእምሮአችን ላይ ጉዳት ይደርሳል የሚለውን በደንብ ስላወቅነ ቤታችን በደንብ ከተጠቀምንበት ውጤታማ ይሆናል ማለት ነው። ያየናቸው 6 የምግብ አይነቶች አሉ። ከ6 ውስጥ ለምሳሌ ለአእምሮአችን ይጠቅማሉ የተባሉት አሁን ከዘር ውስጥ ብንወስድ የዘር የሚባሉት ለዳቦና ለእንጀራ ተብሎ በአንድ ምድብ ውስጥ ይመደባሉ። ሌላው ደግሞ አትክልትና ፍራፍሬ በጣም ትልቁን ቦታ የሚይዝና ፕሮቲን እንድናገኝ የሚያደርገን እና ደግሞ የቅባት እህሎች አሉ። ከነዛ ውስጥ ሰብል ማለት ኑግ፣ ሰሊጥ እና የተለያዩ እንዳሉ ተምረናል ማለት ነው።